የአእምሮ በሽታ አለብህ። ቅድስት ማርያም መሄድ አለብህ። ቅድስት ማርያም ራሱ የዳነችው በኢየሱስ እንደሆነ ረስተሽው ነው እናቱ። ስለማያስተምሩሽ እኮ ነው የኔ እናት። ቅድስት ማርያም የዳነችው በኢየሱስ በልጇል እንጂ አልዳነችም ነበር። እንደ ሁላችን ኃጢአት ትሰራ ነበር። የዳነችው በልጇ በኢየሱስ። አይ የሚያስደነግጥህ እንደዚህ አይነት ወንጌል እኔ የምለየው ለዛ ፓስተር ስለ አዋርዱ የሆነ ነገር በል እስቲ። አንዳንዶቹ ወደ ሃይማኖት እየወሰዱት ነው። አሪፍ ነው፣ ይጋጩበት ያለ ነው። ቲክታክ አጀንዳ አታሳጣን ብላችሁ አይደል የምትጸልዩት? የኢትዮጵያ ቲክታክ ደግሞ አሁን አዋርዱ አጀንዳ የዱባይ አዋርድ የዱባይ ልጅ አዘጋጁ ደውሎልኝ ነበር። ዮኒ በዚህ ነገር ብትተባበረኝ ምናምን ስለ እንደዚህ አይነት ነገር ውስጥ አልገባም አልኩት። ጠይቁት፣ ጌታ ምስክሬ። የቲክታክ አዋርድ ስሙ ማን ነው ካልተሳሳ፣ አብዱ የሚባል ልጅ ነው የሆነ ስም እዛ ላይ በጣም የታወቀ እንትን ላይ ቲክታክ የሚሰራ እንትን የሚል ነው የሚታወቅ። ማን ነው ስሙ ጠፋኝ። ጠቆር ያለ ትንሽ ቦርጭ ያለው አዎ፣ ደውሎልኝ ነበር። የሆንዬ እንዴት ነው? አረ እንደዚህ አይነት ነገር ውስጥ እኔ አልገባም፣ እንደፈለጋችሁ አዘጋጁ ብዬ ነው ያልኩት። እኔ አይመቸኝም እንደዚህ አይነት ነገር። ጥሩ ነው ማዘጋጀቱ ጥሩ ነው፣ ግን ነገሮች ይበላሻል። ነገሮች ይበላሻል። ገባ? ነገሮች የሚበላሸው ምንድን ነው? አበሻን ማስደሰት አትችልም። የሆነ ነገር ብታዘጋጅ አንዱ ጓይ ልባል፣ አንዱ ይደሰታል። ያ አንዱ ይደሰታል፣ አንዱ ይበሳጫል። ስለዚህ ማንንም ማስደሰት አይቻልም። አሁን ለምሳሌ እንደ ሰርግ ማለት ነው። አብዛኛው የሰረገ ሰው የኔ የሚለውን ሰው ረስቶታል። አሁን እንኳን ሰርግ ቀርቷል ብዙ። አብዛኛው ሰርግ ላይ የምትወዱ ድግሳችሁ ላይ በጣም የቅርብ የሆነ ሰው ሳታስታውሱ ተረስታችሁታል። ከዚያ የሆነ ጊዜ ደውሎ ምን አርጌ ነው ግን እኔ በምን ተቃይመናል እንደ ከዚህ በፊት ብሎ ያስታውሳል። አንዳንዴ ሁሉንም ማስደሰት አይቻልም። ኖ አይ ይሄማ ሙሴ ሰለሞን ጴንጤ ስለሆነ ምናምን፣ አይ እንደዚህማ የሚባል ነገር የለም። እኔ አሁን በዛ ውስጥ አልገባም። ጴንጤ ስለሆነ ኦርቶዶክስ ስለሆነ ሙስሊም ስለሆነ ብላችሁ ፖለቲካ ለምትሰሩ ባዶ ሰዎች ናቸው። ባዶ ሙስሊም ስለሆነ ጴንጤ ስለሆነ ኦርቶዶክስ ስለሆነ ምናምን የቲክታክ ተጽዕኖ ፈጣሪ የሚባለው ቲክታክ ላይ መጥቶ ተበጠረቀ ነው፣ ሌላ ታሪክ የለው። ያ እንደዚሁ በባህሪ የአበሻ እንደዚህ አይነት ችግር አለበት። ምንም ነገር ላይ ተስማምተን አናውቅም። ምንም ነገር ላይ ተስማምተን አናውቅም። በሆነ ነገር ላይ በትክክል ይሄ ሰው ይገባዋል ያልነው አንድ ሰው የለም። አምጡ ብሪንግ ዋን። አበሻ በምንም ነገር ላይ ተስማምቶ አያውቅም። ወደ ዘር ይወስደዋል። አሁን ዋንትያን ያሁን እንዳትሳተፍ ያደረጉበት ምክንያት ኦሮሞ ብለው ቁማር ይዙባታል። አሁን ራቺ ካሸነፈ ኦሮሞ ባለ ጊዜ ነው ተብሎ ይቀጠቀጣል። እኔ ዋንትያና ራቺ እንደው የኦሮሞ በዚህ ሰዓት ካሸነፈ ጌታ ምስክሬ ነገሩ ይዞራል። ኦሮሞ ነው በዛ ላይ ጴንጤ ከሆነ አቤት አቤት አጸላ ፍርድ ቤት ነው የሚሆነው። ኦሮሞ ነው በዛ ላይ ጴንጤ አለቀል። አሁን እኮ ኦሮሞና ጴንጤ መሆን የሚያሳቅበት ዘመኑ ነው እንደምታዩት ማለት ነው። ሁሉ ነገር ፖለቲካ አድርገውታል። ጴንጤ በአሁኑ ሰዓት ይህ ነው ከመንግስት ጋር አገናኝተውታል። ጴንጤ አብይ ንግስትነቱን ሳቅ ጠቅላይ ሚኒስትር መሆኑን ሳቅ ጴንጤ የሆነ ማህበረሰብ አለ። እኛም በቅርቡ የተቀላቀልን ሰዎች አለን። ከምንም ጋር አይገናኝም። ጴንጤ ኢየሱስን ስተው ጨርሷል። ኢየሱስ አለው፣ ሙሉ የሆነ ስጦታ አለው፣ ጨርሷል። ጴንጤ ሌላ የምጨምርለት ወፍ አይፈልግ፣ አይሞቀው፣ አይበርድም። ሌላው ነው ስለ ሌላ የሚጨነቀው። ማንም ጴንጤ አምጣው ስለ ሌላ አይጨነቅም። ስለሚታየው ስለሚወራው አላውቅም። ምን ነው ያለው? እኔ ኢየሱስ ነው የሚለው ይለያል። የኔ ኢየሱስ ነው ነው የሚለው እና ያንን ነው የምልህ። አይሞቀው አይበርደው ግን ያገናኙበታል ሁልጊዜ።
ሁልጊዜ ጴንጤና ኦሮሞ ከሆንክ ጊዜው ከመንግስት ጋር ነህ ትባላለህ። ይደብራል። እና አታገናኙት፣ ፖለቲካ አትውሰዱት። የኦሮሞ ልጅ ጥሩ እንዲያው የኦሮሞ ልጆች የማይሳደቡ ብዙ ሶሻል ሚዲያ ላይ አሉ፣ ኢንፍሉዌንሰር አሉ። የኦሮሞ ልጆች የአማራ ልጆችም አሉ፣ የትግራይ ልጆችም አሉ፣ የደቡብ ልጆችም አሉ። በቃ የሆነ ሰው ከወደዳቸው በቃ ይሸለሙ። ሁሉንም ማስደሰት አይቻልም። ያንን ነው የምለው። ስለዚህ በተለይ አሁን ልክ ጴንጤ ስትሆን ብልጽግና ከፍሎ ነው የምትባለው ነገር አለ። ይህ ይደንቃል፣ ይደንቃል። ከሱስ ወጠ ከምን ወጠ እግዚአብሔር ረድቶ ወደ ጥሩ ነገር ስትመጣ አይናቸው እያየ እሱን ማመን አይቀበሉትም። የሚመስላቸው ከዘመኑ ጋር አብረ የኦርቶዶክስ በሆነበት ጊዜ ኦርቶዶክስ ብዙ ነበር እንዴ? የኦርቶዶክስ መንግስት ስለመጣ አሁን በእንትና ጊዜ ኦርቶዶክስ ነበር አለ። በመለስ ጊዜ ኦርቶዶክስ ነበር ብዙ። ስለዚህ ብዙ ሰው ወደ ኦርቶዶክስ እየመጣ ነበር አልነበረ? የሙስሊምም ጊዜ ነበር ነው። አታገናኙት። ለማንኛውም አታገናኙት ፕሊዝ፣ አታገናኙት። ብሩክ ኒውስ ማን ነው ደግሞ? ብሩክ ኒውስ ማን ነው? እኔ በምንም እንዳትወስዱ። ይሄ ቲክታክ አጀንዳ ማምጣት ይፈልጋል። የቲክታክ አዋርድ ተባለ። ዱባይ ጭቅጭቅ ተፈጥሯል። የኢትዮጵያም እንዲህ ጭቅጭቅ እንዲፈጠር ወደ ዘር አትውሰዱት እባካችሁ። እኔ የማዳም ቅመሞች አሰቃይተው ሊገሉኝ ነው። አንዳንዶቹ፣ ሁሉም እያልኩ አይደለም። የማዳም ቅመሞች የነሱ እንትናቸው ንግስቶቻቸው ሀቢባና ቤታዩ አይደል? እነሱ ከተተቹ ይመጣሉ እንዲህ እያሉ ይመጡልሃል። አባት ይመጡልሃል እንደዚህ እያሉ ያደክሙኛል። እንዲህ ስደው ይባላሉ። ይመጣሉ እንዲህ ብለው ራሳችሁ መልሱ ማለት ትችላላችሁ፣ ግን ያስቁኛል።